የፕሪቶሪያ ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች በያላችሁበት እንደምቆይታችኋል። ከአራቱም ማዕዘናት የተወጣጡ ወቅታዊና ትኩስ መረጃዎቻችንን እነሆ ይዘንላችሁ ቀርበናል። አብራችሁን ትቆይ ዘንድ እየጋበዝኩኝ አበይት ነጥቦችን ለእናንተ አሻገርኩኝ። አርሚ 1 የቡሬ ከተማ ስፔሻል ፎርስ ዘመነ ሻለቃ የአደረጃጀት ዜና አለን፣ የምታደምጡት ይሆናል። በዛሬው ዕለት የመሆኒና ኮረም ነዋሪዎች የተቃውሞ ሰልፍ እያካሄዱ ይገኛሉ። ዝርዝሩን የምታደምጡት ይሆናል። አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው ተነግሯል። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ያደምጣሉ። ወደ ዝርዝሩ አመራሁኝ። የአማራ ፋኖ ብሔራዊ ኃይል በጎጃም 5ኛ ክፍለ ጦር ቡሬ ዳሞት ብርጌድ እንደ ንስር ታድሶ ያበራ በአስገራሚ ጀግንነት እየተመዘገዘገ ባለው የቡሬ ዳሞት ብርጌድ አዲሱ አመራር በመብረቃዊ ፍጥነት ሙሉ ሻለቆችን ሪፎርም እየሰራ ይገኛል። የቡሬ ከተማ ቀዶ ጥገና ስፔሻሊስቷ ዘመነ ካሴ ሻለቃ ዛሬ ሙሉ ሰራዊቱ በተገኘበት ሪፎርም ተሰርቶ በሰራዊት ዘንድ ከፍተኛ መነቃቃት በመፍጠር ግዙፍ ሰራዊትም እየገነባ ይገኛል የተባለው። በዚህ መሰረት አንደኛ ፋኖ ሙሉዬ አባት ሻለቃ አዛዥ፣ ሁለተኛ ፋኖ መኩሪያ በላይ ምክትል፣ ሶስተኛ ፋኖ ገደፋው አረጋ የሰው ኃይልና አስተዳደር፣ አራተኛ ፋኖ ስማቸው እሱ ባለው ዘመቻ፣ አምስተኛ ፋኖ አዝመራው ባዬ ምክትል ዘመቻ፣ ስድስተኛ ፋኖ ገናይ ጋሹ ኦርዲናንስ በመሆንም ተመርጠዋል የተባለው። የደብረ ጽዮንን መግለጫ አስመልክቶ ሰልፉ አሁንም እንደቀጠለ ነው። ደብረ ጽዮን ገብረ ሚካኤል ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለቱን ተከትሎ በራያ ደቡባዊ ትግራይ ተቃውሞ ቀጥሏል። ከትላንት በስቲያ የማይጨው ከተማ ነዋሪዎች የደብረ ጽዮንን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ መሆኑን እኛም ዘግበን ነበር። በዛሬው ዕለት ደግሞ የመሆኒና ኮረም ነዋሪዎች የተቃውሞ ሰልፋቸውን እያካሄዱ ይገኛሉ። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይከበር፣ የደብረ ጽዮንን መግለጫ አንጠብቅም፣ አጥብቀንም እንቃወማለን፣ በመስዋዕትነት ስም ህዝብ መማገድ ይቁም የሚሉ መፈክሮችም ተመልክተናል ነው ያሉት የመረጃ ምንጮቻችን። አንድ ሱዳናዊ ሐኪምን ጨምሮ ከ80 በላይ የጤና ባለሙያዎች በቁጥጥር ስር መዋላቸው እየተነገረ ይገኛል። ከሰሞነኛው የጤና ባለሙያዎች ከፊል የስራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች አመላክተዋል። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያወከቡ መሆኑንም አንድ የንቅናቄው አስተባባሪ ለቢቢሲ መናገሩም አይዘነጋም። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት የሕክምና ባለሙያዎች መካከልም አንዱ ሱዳናዊ ሐኪም መኖሩንም ነው ባልደረቦቻችን የመረጃ ምንጭ ያጋሩን። ሐኪሞች፣ ነርሶች፣ ላብራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለእስራት እየተዳረጉ እንደሚገኝም ነው ያከሉልን። ታዲያ ንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረትም በቁጥጥር ስር ከዋሉት ባለሙያዎች መካከል 9 ሴት የጤና ባለሙያዎች መሆናቸውንም ነው የነገሩን። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተጓጉሉ ያሏቸው 12 ጥያቄዎችን ያነሱ ባለሙያዎች ከግንቦት 5 ቀን 2017 ዓ.ም ጀምሮ የከፊል የስራ ማቆም አድማ መምታታቸውም ይገለጻል። ታዲያ ሐሙስ ምሽት መግለጫ ያወጣው ጤና ሚኒስቴር የከፊል ስራ ማቆም አድማውን ተቀባይነት የሌለው ማለቱም አይዘነጋም። ሚኒስቴሩ እንቅስቃሴውን በሆደ ሰፊነት ሲያየው መቆየቱንም በመጠቆም በስራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩ የጤና ባለሙያዎች ላይ ህጋዊ እርምጃ ወስዳለሁ ማለቱን በተለያዩ ሶሻል ሚዲያዎች ላይ ተመልክተናል። የተለያዩ የተለጠፉ ማስጠንቀቂያዎችም ወደ ሚዲያችን ደርሰውናል። ይሁን እንጂ ይህንን የሚኒስቴሩን መግለጫ የንቅናቄው አስተባባሪዎች ያልጠበቅነውና ፖለቲካዊ መልክ የያዘም ሲሉም ነው ያኮነኑት። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች መረጃዎቻችን አሁንም እንደቀጠሉ ናቸው። አብራችሁን ስለቆያችሁ እናመሰግናለን።
በትግራይ ክልል የሚገኙ ትምህርት ቤቶች አሁንም ከተተኳሽ መሳሪያዎች አለመጽዳታቸው እየተገለጸ ይገኛል። በክልሉ አዲሱን ስርዓተ ትምህርት ወደ ስራ ለማስገባት የትምህርት ሚኒስቴር ምላሽ ያስፈልጋልም ሲባል ነው የታከለው። ታዲያ በትግራይ ክልል ለ2 ዓመታት የተካሄደው ጦርነት በፕሪቶሪያው ስምምነት ከተቋጨ በኋላ ክልሉንና አካባቢውን ወደ ሰላማዊ እንቅስቃሴ ለመመለስ ጥረት ቢደረግም በአንዳንድ አካባቢዎች ላይ የሚገኙ ተተኳሾች ሙሉ ለሙሉ አለመጽዳታቸውን ነዋሪዎችም እየተናገሩ ይገኛሉ። እነዚህም በተለይም ወደ መማር ማስተማር ስራው በተመለሱ ትምህርት ቤቶች ግቢ ውስጥ የሚገኙ መሳሪያዎች ተማሪዎችና መምህራን ላይ ከባድ ጉዳት እንደሚያስከትሉ የክልሉ የትምህርት ቢሮም እያስታወቀ ይገኛል። የትግራይ ክልል ትምህርት ቢሮ ኃላፊ የሆኑት ዶክተር ኪሮስ ጉዕሽ ትምህርት ቤቶቹን ወደ ስራ ከማስገባታችን በፊት ተተኳሾቹን ከቅጥር ግቢዎች ውስጥ የማጽዳት ስራ ቢሰራም ሙሉ ለሙሉ ጸድተዋል ማለት እንደማይቻልም ነው የገለጹት። ታዲያ በአሁኑ ሰዓት በክልሉ 416 ትምህርት ቤቶች መደበኛ የመማር ማስተማር ስራቸውን እንዳልጀመሩም ኃላፊው አስታውሰዋል። ተተኳሾቹ አለመጽዳታቸውን የታየው ስራ የጀመሩት ትምህርት ቤቶች ላይ ነው ያሉት ኃላፊው ስራ ያልጀመሩት ትምህርት ቤቶች በምን ሁኔታ ላይ እንዳሉ እንደማያውቁም ተናግረዋል። በሌላ በኩል በሀገር አቀፍ ደረጃ በ2015 ዓ.ም ተግባራዊ የተደረገው አዲሱ ስርዓተ ትምህርት ወደ ስራ እስካሁን በትግራይ ክልል ተግባራዊ አለመደረጉንም ነው ያመላከቱት። በዚህም አዲሱን ስርዓተ ትምህርት ለማስጀመር ምን እየተሰራ ነው፣ መቼስ ይጀመራል ሲል የክልሉን ትምህርት ቢሮ ኃላፊዎች ዶክተር ኪሮስ ጉዕሽ ጠይቋል ሲል አንድ የመረጃ ምንጭ እንዳጋራን ከሆነ ኃላፊው በሰጡት ምላሽም አሁን ላይ ዝግጅቶች ጨርሶ በ2018 አዲሱን ስርዓተ ትምህርት በክልሉ ተግባራዊ ለማድረግ ታስቦ የተጀመረው የመጽሐፍ ትምህርት ስራ በበጀት እጥረት ምክንያት መቋረጡንም ያመላከተው። ክልሉ ካሉበት ችግር አኳያ መጽሐፉን አሳትሞ ወደ ስራ ማስገባትና አዲሱን ስርዓተ ትምህርት ማስጀመር ባለመቻሉ የትምህርት ሚኒስቴር እርዳታን ጠይቀን ምላሽ እየጠበቅን እንገኛለንም ሲሉ ማክለዋል። በዚህም መቼ ይጀመራል የሚለውን ጉዳይ ትምህርት ሚኒስቴር በሚሰጠው ምላሽ የሚወሰን መሆኑንም ኃላፊው ጨምሮ አስተናግረዋል። ታዲያ አሃዱ በበኩሉ በጉዳዩ ላይ የትምህርት ሚኒስቴር ምላሽ ለማካተት ወደ ህዝብ ግንኙነት ቢሮ ደውሎ ጥያቄውን ያቀረበ ቢሆንም በዘርፉ ላይ ምላሽ ለመስጠት የተመደቡ አካላት ፈቃደኛ አይደሉም ሲልም ነው መረጃውን ያለቀቀው። የተወደዳችሁና የተከበራችሁ የሚዲያችን ተከታታዮች ለሳቱ ተሰሙት የወደድነው የመረጃ ጥንቅሮቻችን እስካሁን ያደመጣችኋቸውን ይመስሉ ነበር። ቀጣይ በሌላ የመረጃ ጥንቅር እስከምንገናኝ ድረስ ቸር ቆዩ። ወቅታዊና ተአማኒ እንዲሁም ደግሞ ትኩስ መረጃዎች እንዲደርሷችሁ ቤቱን መቀላቀል እንዳትረሱ እያልኩኝ እኔ ከወዲሁ ተሰናበትኩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ የሚግላችሁ ነው። ሰላም በያለንበት ለሁላችን። ሰላም ለሀገራችን ኢትዮጵያ።